ኦኬ በዚህ አጋጣሚ በነገራችን ላይ 3 ሰዎች ዛሬ ወደ ጌታ ቤተክርስቲያን ተጨምረዋል። አንድ ከእስልምና፣ 2 ከፕሮቴስታንት እና በዚህ አጋጣሚ አሁን የለቀኩትን ቪዲዮ ገብታችሁ ክርስቲያኖች ሁላችሁም እንኳን ደህና መጣችሁ ያላችሁ ኮፒ ሊንክ ሼር ሪፖስት አድርጉት። ይሄንን የምስራች ነገራችሁ ብዬ ነው። ወደ እግዚአብሔር አብ የምንደርስበት አንድያ ልጁ የምናምንበት የሕይወት መንገድ እርሱ ብቻ ነው። የባህሪ አምላክ ብለን ስናምነው እውነት ነው፣ አዎ እውነት ነው። ሕይወት ነው፣ በእርግጥ ሕይወት ነው። መንገድ ነው፣ አዎ መንገድ ነው። ኢየሱስ የአማልክት አምላክ ነው። በማርያም ሥጋ የተገለጠው ወልድን ስናቅነው አብም ያወቅነው አብ በእርሱ እንዳለ እርሱም በአብ አለ በኃይል በሥልጣን የተካከለ እውነት ነው፣ አዎ እውነት ነው። መንገድ ነው፣ አዎ መንገድ ነው። ሕይወት ነው፣ በእርግጥ ሕይወት ነው። ኢየሱስ እርሱ ጌታ ነው። ሥጋውን ቆርሶ ደሙን አፍሶ ሕይወት የሰጠን በደልን ክሶ እኛም ዳሰስነው በላን ጠጣነው በዝግ ቤት ሳለን ገብቶ ያየነው እውነት ነው፣ አዎ እውነት ነው። ሕይወት ነው፣ በእርግጥ ሕይወት ነው። መንገድ ነው፣ አዎ መንገድ ነው። ኢየሱስ የጌቶች ጌታ ነው። ስሜን ይዟል እኮ አልኳችሁ። በጣም ነው ስቀቅ ያለኝ። አመሰግናለሁ አባቴ አመሰግናለሁ። እንደዚህ አኬ በቅድሙ ጉዳይ ምን አጣራ ደውልኝ። በቃ እኔ ልወጣ ነው። ኧረ ጋዲሳ በሉ ጋዲ ምን አልሽኝ? ስሚ ደግሞ ጋዲ ወይ ያራዳልች ምንድነው ከታች ኮሜንት ላይ ምን እንትን ይሄ ፓስተር አንተነ እንትን አድርገህ እሺ፣ እንትን ኮንታክት አድርገኝ ቴሌግራም ላይ ልክልሃለሁ መጽሐፍቱ እንትን ምንድነው ከታች ዲቤት አለ። እሺ ወንድሜ የምን ዲቤት? እኔ ያንተ ነው እንጃ። እኔ ሰሞኑን ዲቤት አለ ምናምን ይሉኛል። እኔ አይ ቀደም የሆነ ሰው ኮላውት አድርጌ ነበር። ጠዋት ስናወራው የነበረ የሆነ ስልክ ተደዋውለን ስናወራ ነበር። የሆነ ሰው አላነሳውልክም። እሱን ኮላውት አደረኳት። ጭንጭስ ላይቭ ከፍቼ ነበር። አይ አንቺ በኋላ ቀርኝሽ ዝም አንዴ ባወጣልህ ስም እንዳልጠራ ብራዘር አተሰራት ኮለሩ ባወጣስና ትሩ ኮለሩ ባወጣስና እውነትም ትሩ ኮለር ደውሉ በቃ ለማንኛውም አኬ ደውል እቤት ና ጋዲ በቃ ተደዋውሉ ከዮኒ ጋር አብራችሁ እኔ እና አንቺ አብረን እንወጣለን። ምን አሁን ደውልልኝ በቃ የት ነህ? ቤት ነህ እንዴ? እኔ ቤት ነኝ። አራራ አኬ በውስጥ በምንድን ነው የማገኘህ? ሶሪ ቴሌግራም ኦኬ፣ ቴሌግራም አካውንት ከሌለ ዝም ብለህ እዚሁ ጻፍልኝና ወይ ሜሴጅ ሪኩዌስት አድርግልኝና አየዋለሁ። አሁን እዚሁ ላይ እሺ ሰሞኑን እሺ ታንክ ዩ እሺ ልደት ገባ ልጁ ወደ ቤቱ። ይሄ ሩግስ በይታ ደምዋ ምን አልሽኝ ታዲያ? አይ ተሙን ተዋት። ደሜ አለ ብሩክ
አባቴ ትናንት እንዴት ነበር? የትላንትናውን አስከልሚ በእናትሽ። አሁን ደስ ይላል። በዚህ ሰዓት ላይ ማለት በትልቁንና አስከልበን በእናትህ በሾርት ከት እኮ ነው ያየሁት። ጌታን የሌለ ነው ሪከርድ ያደረጉታል እዚህ ጋር። አረ ደስ ነው የሚለው እናቴ። ለዛ እኮ ነው ፓፓ ይሁን ያንቺን እኮ ነው የላኩልሽን። ዘፈኑ ያው አላማው ይገባቸዋል። ሲሶ ይላል። አዎ እንዲጠረጊው እንጂ አባ መጀመሪያ እኮ ሌላ ሰው መሰልከን እንዴ? ሚውት ነው። አዎ ሲሶ አዎ ተው እባክህ አንተ እስቲ አትንገሩ። ትንሽ እስቲ ሂድበት እስቲ። ድክም እያለች ነው እያወራች። ሚውትን አንሳ እባክህ። ሚውት ሆነ ይደክማል። ቀጥልበት ጎበዝ፣ እየሰማን ነው ሲሶ። ቀጥል። አረ ሲሶ እንደዛ ነው እንዴ? እውነትን ነው። እኔ እኮ ውሸት ነበር ይመስለኝ እኮ ማን ያለው? ቆይ ማን ያለው? ሲስ ማን ያለው? ቆይ አሱሪያ ጠብቂው ደምዋ በላይ ስትይ እንደቀረሽ አስታጋረገ ልደትሻ እንዴት ናችሁ? ኪንግ ናታን አማን ናችሁ? አኬዋ ፒስ ነው። ካሜራውን ስጠርገው ከታች ማይክ ውስጥ አካል አረገም። ስለዚህ ትደሰታለህ። እኔ እኮ በጣም ትመቸኝ ሲስ። ቆይ እስኪ አንዴ ለምንድን ነው የማይከፍተው? በጌታ ቆይ ላሳያችሁ። ምን? ኧረ አንተ የምሬን ነው እንዴ? ምን አዮን ይፈራል። ምንድን ነው? እቤት ቁጭ ብሎ እኔ ላይ ቪዲዮ ይሰራብኛል። አርገው ነገር ያለ ነው እንዲያው ነው ይሁን። ይታይ በጌታ ግን በጣም ረጅም ጊዜ ነው። ቆይ ቤት ገዝቴ ላከችው። አንዴ ቆይ ከከፈትኩ ጀምሮ ስለሆነ እንትን ይለኛል። ያው ታውራ አኪ እስኪመጣ ጋይስ ታፕ አድርጉ። ምንድን ነው ስታክ የሚያደርገው? አረ ይሄ ገዳሙ ማንጋ ነው ሰዎች። እኔ እኮ ግራ ገባኝ። ቤቲ ኔትወርክሽ ነው። በጣም ሞክሬያለሁ እኔ እንግዲህ አኬ ቀይ አብርቶብሃል ኔትወርክ። አረ እታች አውርዶ በቃ ኔትወርክ ነው። እታችሁን በቃ አኬ ኔትወርክ ነው። ምን እታች አሁን ካሜራ ክፈት። አረ ሲስ ኔትወርክ አይሰራም። በቃ አንተም ዝጋ ቤት ራስ አይደል እንዴ አሁን ክፈት ያልኩ ያማር እንዴ? አረ ካሜራ ራስ ክፈት አኬ አሁን ገብቼ ሳይው አልቻልኩም። ድጋሚ ሰሞኑን አይታል አንድ የሆነ ቪዲዮ ነበረ እነ ባሮኬ እነ እዩባ እነ ዮኒ ምናምን ነገር መንገድ ላይ ፕሮቴስታንቶችን እያስጨነቁ ምናምን ነገር መንገድ ላይ ወንጌል እኮ ተጀምሯል። የበታሪ ወንጌል ስርጭት በመንገድ ላይ እኮ አለ እና ለዮኒ የተሰራ ነው። እስቲ መልስ ምቱን ታያለህ ምን እንደምሰራለህ። ዮኒ አንዱን ፕሮቴስታንት መንገድ ላይ ጨምቆ ስትመለስ በቃ አታነብማ ቤት ቁጭ ብለህ ነው የምትሰራው። አለብኝ ብለህ ሄደህ ትክክለኛ የዮኒ አካሄድ ነው። የሰውየው ነው ሌላ ነገር የተቀያየረው።
ሰንሰለት አደረገ እንጂ ራሱ ነው ያለኝ። ሲሱ አረ ግን አታስተካክል ጋይስ። ነገ የምለቀውን የአኬን ቪዲዮ ሪፖስት ታደርጋላችሁ። አይ ኢዮባ ድገሙ ይላል። አንተ ወንድማችን ኢዮባ ይደገም እያለ ነው እና ትክክለኛውን የዮኒ አካሄድ እሱ ገብቶ ያሳየናል። በኢዮባም ይሰራል። ኢዮባ ጨምቃ ስትመለስ ያለውን ነገር ነው። ኢዮባ ድገሞ እያለ ነው። እስቲ ድገሙ፣ እስቲ ድገሙ። አይ ባይዜ ጋይስ፣ ይሄንን ደግሞ ሪከርድ አድርጋችሁ እንዳትለቁ፣ ደስ አይልም። እንትን በሌላ እንትን አድርጌ እዛው ቴሌግራም ላይ ለቀላችሁና ወይ እሱን ትለቃላችሁ። በሌላ እንትን ይሄ ዘፈኑ ግጥሙ ምናምን ደስ አይልም። ምን በሌላ አይ ግጥሙ ደስ አይልም። ማርያም ደስ አይልም። እና አጋጣሚ ይሄ ስላገኘሁት ብቻ ነው ላይ የጻፍኩበት እንጂ ደስ አይልም። ይሄ ከላይ ከታች ሄዱ ይለጠፋል እያለች ነው። አረ ዘፈኑ መልእክት ደስ አይልም። እኔ እኮ በጣም የሚገርመኝ ነገር ማለት ነው አኬ የሆነ ነገር አምጥቶ ይለጥፍና ጋይስ እንዳትለቁት እሺ የሚለው ነገር ከስር እና ምን ያርጉ አኬ ፋውል ማውዝ አለውና ይደብራል። ለዛ ምን አሽኛ አባ ሙዚቃው ፋውል ማውዝ አለው። ኢዮባ ኔክስት አንተ ነው እያለ ነው። ኢዮባ አቡ ጨምቃ ስትመለስ የኢዮባማ ይለያል እንዴ! ቪዲዮ ላይ ራስ አላየም። እንዴት ናችሁ ጋይስ? ኢዮባ ደህና አደርክ እንዴ? አለን እንዴ? ምንድነው ቁም ነገር የለም እንዴ? 1700 ሰው አስቀምጣችሁ ቀልድ አወታ ማብዛት ልትሳደብ ነው እንዴ? ገባው ጀግና ኢዮባ እውነቱን ነው። ትምህርት ሊሳደብ ነው በሳ ኢዮባ ዮኒ ግባ ዮኒ ያመጣበት ነገር አንቺ መቼ ነው ደግሞ ሃይላንዱን ጥለሽ ሰንሰለት ያዘልሽው? እኔ እኮ ይዘለት አላየሁሽም። አኬ አንተ ነህ በቃ መቀለጃ አደረግ። አንተ ነህ ኧረ ወይኔ ይሄኛው የሚሰራው እንትን ነው። ይሄ ባህታዊነን የሚሉ አሉ እሱ እኮ ባህታዊያን እነዚህ በሰንሰለት ራሳቸውን መንገድ ላይ እየቀጠቀጡ የሚሉ ኧረ ለእነሱ ይሰራ በይሄ ነገር በዚህ ሃይላንዱን ጥለሽ መች ነው ሰንሰለት ቅዳሴ እየተቀደሰ ምናምን ማለት ነው። ቸርች ምናምን አንዳንድ ጊዜ አይታችሁ ከሆነ ቅዳሴ እየተቀደሰ ወይ እዛ ትምህርት የተሰጠ ምናምን ለብቻቸው የሆነ ገለል ብለው የተወሰነ ሰው ሰብሰብ አድርገው ራሳቸውን በድንጋይ በሰንሰለት ምናምን እየቀጠቀጡ ሰውን ዝም ብሎ ሰብሰብ አድርገው የሆነ ትርኢት የሚያሳዩ ሰዎች አሉ። ባይዚ አይመቹም እና እነሱ ላይ ነው የምሰራባቸው። በድንጋይ ራሴን ከቀጠቀጥኩኝ በኋላ አንድ እንትን ብዬ ነው ይሰራበታል። ደግሞ ሁሉም ይሰድበኛል ልትል ነው ደግሞ ነካክተህ እነሱም ደጋፊ ናቸው እንዴ? መኪና ውስጥ እኮ ከዛች በኋላ አራኪ ቀጣይ ፈንግስ አይደለም የምትባለው ሌላ ስም ነው የሚወጣው። አራ አባንትና ብሎ በጌታ እኔ እነሱ ደጋፊ ካላቸው ይገርመኛል። ክርስቶስ እስቲ ነገር ግን በታኪ አረ በእናትህ ተወኝ። እኔ ሰለቸኝ እሱ መዝሙር አሁንስ በስማ እኔ እኮ እንደዚህ አይነት ነገር ባደረኩ ቁጥር እኔ እኮ የምቀጠቀጠው ነገር እኮ ግራ ነው የሚገባኝ። መለስ ብሎ ደግሞ ይሄ አቴንሽን ሲከር ይሏል። እኔ እየተጠላሁበት ለራሴ እየተቀጠቀጥኩበት የሆነ ነገር ባነሳው ቁጥር አረ እነዚህ ተዋቸው ይመቻቸው። ተዋኪ ሌላ ችግር አታምጣብን አላለም ይዘር ጋር እነዚህ ዝም ብለው ናቸው። በጌታ እናንተ እነዚህንም አትደግፉ በጌታ። ኧረ በስመ አብ አንተ እነዚህ የሚደግፍ ክርስቲያን ካለ አስቸጋሪ ነው። የቶቹን ባህታዊዎቹን እነዚህ ያው የራሳቸውን በሰንሰለት በድንጋይ ነው እየቀጠቀጡ የሆነ ቦታ ላይ ማለት ኖርማል ባህታውያንን አይደለም። እነሱ በሰባቱ ህይወትን የሚመሩ ሰዎች ሊኖሩ ይችላል። አሁን እነዚህ በየቸርቹ እየመጡ በር ላይ ይመጡና ወደ ቤተክርስቲያን የሚመጡትን ሰዎች ወደ እነሱ የሚስቡት ሰዎች ማለት ነው። አኪ ኧረ በስመ አብ እንዴት እንደሚያስጠሉ። አንተ ላይ የሚደርሰው ነገር በዚሁ ከቀጠለ እኮ እንደዚህ መሆን አይቀርም። አንተ የሆነ ሰዓት ላይ አስባል ግርንግድ ሰንሰለትን ይዤ ከዮኒ ሰንሰለትን ተበድረ አይደለም ከዚህ ቁመቱ ሰንሰል ይዞ አስበው ኢዮባ። ኧረ የዛን ጊዜ እዛው ይበደራል። ከዛን ራሱን እየገረፈ አይመጣውም ቤቴ እንጂ የዮባ
በቃ እና ትመጣለህ መቼስ። ትላንትም ዝም ብለህ ምንም እንትን ሳትል ሄድክ። በጣም እኔ ለሲሶ ያለ ቦታ ግራ ነው የሚገባኝ። አይ ዛሬ ይመጣል። እኔና ሲስ መሀል ልትገባ ልታቀሳስር አትድከም። እየሰማን ይሰማል። እዛ ሰፈር አዲሱ ገበያ ይሰማል። ዛሬ ካልመጣስ እሺ፣ ዛሬ ካልመጣስ በዮባ መቼም ባይመጣ በዮባ አልሰማም። ይህ ደግሞ ፋራ ዛሬማ አይቀርም ይመጣል። ያስቀረው ነው እንዴ? ልታስቀረው ነው እንዴ? ዛሬማ ይመጣል ምናምን አትልም እንዴ? አይ ለነገሩ የሲስን እንደዚህ አይነት ልበ ቀናነት አይቶ እዮባም አይቀርም አያስችሉም። ኧረ ሲጀመር ማሁን መጣው ብሎ ደውሎልኛል አይቀርም። ሲዮታችን ኧረ ቆይ እንዳለ ወንድሞች እስቲ እህታችን ታውራ፣ እህታችን ሱዛን ታውራ ነው እንዴ? ዮኒ ማን ነው? ቀጥይ እንዴ ዮኒ እህታችን ዮኒ ቀጥይ። ሰላም ነው? ኧረ ጨዋታ ሲሳ እህታችን ታውራ ዝም በሉ ይባላል። በቃ እሺ ዮኒ ቀጥይ ብሎ ማይክ ሚዩት አያደርግም። እኔም ልጀምር በቃ እዚህ ላይቭ ላይ ሮስት በቃ አይ በአካል ስንገናኝ ባይዚ ዮኒን ብዙም አንዳፈራትም። ለክፉም ለደጉም ብለን እርስ በርስ ይሆናል እንጂ እኛ አይደለ ሲሶ እንደዛ ነው መሰለኝ። ኧረ ዮኒ እንዴ አንዳፈራትም። ከሰበሉት ከፈለገች እኮ በግጥም ነው የምትወርድብህ እንዴ። ኧረ ከእሷ ጋር በሩቁ ነው ተቀበል እያለች ተቀበል። እኔ አንትሽን ነኝ እንዴ? አይ ዮባ ተይ ከዮኒ ጋር እኔ ማናችንም አንሳፈትም። ይቅር በጣም ነው የምከብደው። ግጥም ቢጠፋባት ራሱ በዜማ ጽጌ እያለች ነው የምትወርድብህ። እኔ ከታች ጋር እንዲደውል እያለን እህታችን እሺ ቀጥያ። ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እኔ እኮ አልገባኝም። እስኪገባኝ ድረስ ራሴን ያዳመጥኩ ነው። እንዲገባሽ ነበረ ማዳመጥ የነበረብሽ እህታችን። አይ ነው ገና መግባቴ ነው እና አይ ዶንት ኖ ዲስከሳችሁ ምን ላይ እንደሆነ ስላልገባኝ ዝም ብዬ እስኪ ልስማችሁ እያልኩ ነው። ለመስማት ነው እንደ ሪኩዌስት የላክሽ? ይቅርታ ለመስማት እንዴ ሲገባኝ ነው የማወራው። እንዴ መብቷ ነው ይቻላል። ልሳኑ ነው ተፈቅዶላታል። እሷ ይቻላል። ቤሊጋ ሼር አድርግልኛ እንዴ ቤሊጋ ከቤሊጋ ታውራ ኧረ ደሚ ክርስቲያን ናት እንዴ? አንዴ ነው እንዴ ክርስቲያን ናት? አዎ ተወና ደሚ ትላንት እንዴት ነበረ ግን እዛ ፕሮግራም? ኧረ በጣም ያበደ ነው። በጣም በስማ በጣም የሚገርም ደግሞ ለካ ከዛ ጀለስ ጋር ዘመር ናችሁ እና አንቺ አታውቂም እንዴ? ኧረ አላውቅም ነበር። በስማ ደስ ይላል። ጸደኝ በእናትህ ያን እኔ ነኝ እኮ ያሳደግኳት። ኧረ የሚገርም ነው። ቤቴን ደስ ይላል በጣም። ብዙ ቤተሰቦች ከተመለስኩ በኋላ ብዙ ቤተሰቦችን እያገኘሁ ነው። በል እንዴ አንተ ታውቃለህ፣ በቃ ድንግል ማርያም ጸሎት እንደምሰማ ያወቁት በቃ እግዚአብሔር ሞገስ ሰጥቶኝ እነዚህን የመሳሰሉ በጣም ማቹርድ የሆኑ ሰዎችን ነው የማገኘው። በማስተርስ ነው የተመረቀችው። ባይገርም ሲስ ያውቃታል እኮ እዚህ ጋር አንተ አምጥራ እንጂ ስሟን ያውቃታል ነው እንዴ? ያ አጌ ለከ ነው እንዴ? ለካ ነው እንዴ? ኧረ ፓፓ ውሸት ነው በለኝ። ኧረ ማን ውሸት ነው በለኝ። ዮኒ ምን እየሰራሽ ነው እስካሁን? ምንም አልባነሽም እንዴ? እህታችን ዮኒ ብዙም እንትን አትልም። ዮኒ ሂድበት። አሁን ራሱ እያወራን ነው። ያዮ ባክላ ወደ እኔ እንዳይዞር
አሁን ሲሶ በቃ እንውጣ በቃ ፕሪንሰስ ደሜ እያወራ ነው ሊቀጥል በቃ በነካጅ ምን ዮኒ ላይ ጨከንክ? ማን ነው? አንተ ነው። ሁለቱን ያወረድኩ አንተ አይደል እንዴ? እኔ ነው ወይስ? ሁለቱን ያወረድኩ አንተ አይደል እንዴ? ዮኒ ላይ ምን ነው ጨከንክ አልኩ። ኧረ እኔ እወርዳለሁ ራሴ። ኧረ እኔ ማንንም አላወረድኩም። አንተ ያማል እንዴ? ኧረ ሲሶ ታየዋል እንዴ? በዚህ ፍጥነትማ አይወርዱ። ሳልወርድ ቆይ አኬ ይሰማል። ትገርማለህ እውነት እንዴ? ስማኝ አኬ ወይ እፈልጋለሁ። ማን ነው? ኦኬ ናቱ ነው እንዴ? ናቱ እሺ ጻፍልኝ። 77 ታረገው ነው ናቱ ጌታን በመቀበል 77ኛ ሰው ሊያረግ 76 ነበሩ 77ኛ ትሆናለህ። 76 ሰዎች ዛሬ እኛ ቸርች ተቀበሏል ይላል። ደሞዝ ነው አላለም? እሺ ፕሪንሰስ አኬዋ ላይፍ ጠፍተሃል እኮ አትገባም እንዴ? ገባለሁ ነገ ገባለሁ። እስቲ ዛሬ ወይስ ነገ? ዛሬ ነገ ይሻላል ከይቅርታ ጋር። እሺ አትጥፋብን። እሺ አመሰግናለሁ። እሺ ዮኒ ሃፒ በርዝዴይ ነው። ቴንክ ዩ ፕሪንሰስ ቴንክ ዩ። ወይ ሲሶ እኔ የምልህ ወይ ሶስታችን እንቀመጥ በሰላም እስቲ። እኔንም ይሰይፉኛል አሁን እባክህ። እያወረዱ ነው እንዴ ሰዎች እንትኖች ሞዴሬተሮች? በቃ ዝጉ ነው እኮ እንዴ። ብዙ ሰዓት ተቀመጥን እኮ ሲስ። አረ ትላንትና እኮ ዮኒ በጣም እኮ አመለጠሽ። ማታ ተቀጠቀጥኩ እንዴ ነኝ? አረ ቅጥቀጣማ ትጠላለህ። እኛ ጀማ እኮ የሌለው ሰው ጉዱ ነው። ዛሬ በጣም ተደራጅተን አንተ እኔ ቀጥታ ትናንት እዛው ያለ ሰው ሲቀጠቀጥ ነበር። ማረም እኔ ትላንትና በጣም እኮ ንፈት ያልኩት ጌታን እንጂ ወይኔስ እንዴ መሳቅ ራሱ ተከለ እኔ ቀጠቀጠኝ። በቃ ዝም ብለሽ ብቻ ምልክት ስጪኝ። ትናንት እዛ የነበረ ሰው ነበር ሲቀጠቀጥ የነበረው ትንሽ በቦታው ያለ ሰው እንደዚህ ተጀመረ እንዴ? እንደዛ አሪፍ ነው እንደዛ በፈጣጣው። ልጁ ተመችቶት ነው። አረ እንደዛውማ እንገዳደላለን። አኪ አሬ ማታ ይለያል፣ ጌታን የማታ ይለያል። እንግዳም ነበር። ወረር በልቻው አሁን ራሴን ላውርድ። አንዴ ቤቲ አንዴ ታውራና ትወጣላችሁ። ቤቲ አሁንስ አቤት፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ሲስ እንኳን ተወለድክ። በጣም ለፍቼ ነው የገባሁት ማለት ይቻላል። ያው እኔ ለምስጋና ነው የገባሁት። አኬ በጣም እናመሰግናለን። ብዙዎቻችንን እየቀየርከን ነውና እናመሰግናለን። መጽሐፍ ቅዱስ እንድናነብ ወደ ቤተክርስቲያን እንድንሄድ እያረከን ነውና አሁንም ቢሆን አትጥፉ። በጣም ነው የምንጠብቃችሁ። ማታ ማታ ላይ ቤታችን ውስጥ 3 ነን፣ ወጣቶች ነን። እናንተን ነው የምንከታተለው ሁልጊዜና ባጠፉ ደስ ይለኛል። ሁላችሁ የምታስተምሩ ስለ ቤተክርስቲያን ማለት ነው። እሺ እግዚአብሔር ያክብርልን። ቤቲሻ እናመሰግናለን። በጣም በጸሎታችሁ አስቡን። እናመሰግናለን። እሺ አንጠፋ። ጌታ ይርዳል። እሺ ሁሌ ነው የምናስበው። ነግሬው ነበር አግኝቼው ነው። እሺ ባሩኪ የለም ማሪድበት ነገር ባሩኪ ወደኛ ባሩኪ አግኝተናል። አልነገረንም። አሁን እኛ ትናንት አግኝተነው ነበር። ለብቻውንም ይዘዋ
እንግዲህ አንድ ደብር ስለሆነን ይጠየቃል ካልነገራችሁ። እንዴ የት ጊዮርጊስ? ጊዮርጊስ? አዎ ጊዮርጊስ። አዎ ናይስ። አሪፍ ደስ ይላል። እሺ እሺ። እኔ የምልህ ናቲ ከታች አለ። ናቲሻ ከባድ ሰው። ኧረ በእግዚአብሔር አንተ የተሰጠን ፀጉሩን ካስቆረጥ ነው በኋላ እኮ ጠፋ እኮ በዛው እኮ። እንዴ ፀጉሩ ካላደገ ፀጉሩን ነው አልሽ? ናቲ እግሩን ነው ፀጉሩን ያስቆረጥ ነው አልሽ? እንዴ አጠፋፉ ያስብላል። ናቲ አማን ነው። ሲሶ እንዴት ናችሁ? ናቲ እንዴት ነህ? ደህና ነህ? እንዴት ነህ? አለኝ አኬ ዝም በል አንተ ዝም በል። ዕቃን አትወስድም? አንተ ጋር ያለኝን ዕቃ አምጣው እንጂ በጌታ። ኧረ እኔ ሸጥኩት እናቴን። ኧረ ላከው በጌታ። ልጁም እየጠየቀኝ ነው። እኔ እኮ ስንት ቀን ቴክስት አደርግልሻለሁ። ልክ ሳይወጣ ሲለኝና ቴክስት አደርግልህ። እንዴ እንደዚህ አይነት ጨመቃ የትም የለም። እኔ እኮ ግራ ገባኝ። እዛው አንተ ከሆነ እንዳይቃርድ ናቲ። እህታችን ለብዙ ዓመት የተማረችበት ቻናል ሎጎ ነው እና ወደው አልሰጥም ማለችው። እንዲህ ብዬም እኮ ፈራሁኝ። እኔ በቤተሰብ መሀል እንዳልገባም ፈራሁ። እኔማ በቃ እናቴ ጥንድ ፈትቼ ሊሆን እንዲ ወላ እያልኩኝ ነው። አሁን ውስዋስ ውስጥ ነኝ ሰሞኑ። እንዴ አላየሽውም እንዴ? ኧረ እኔ አላየሁትም። ታሽጎ እኮ ይኸው ስማ፣ ካየሁት እኮ አሁን መሸጥ ምናምን የሚለው ሀሳብ የሚመጣልኝ የዛኔ ነው። ወይ አይ እንደዛ የሚደረግ አይደለም፣ ግን ጸዴ ነገር ነው። ያምራል። እኔ አይቼዋለሁ። በጣም የሚያምረው እንትን በፎቶ ልኮልኛል። ኦኬ አይ አሪፍ ነው። እንዴ እኔ አስተገረሽኝ። ቢሮ ውስጥ እኮ አሁን ሁሉም ሰው ጓጉቷል። ይሄ ነገር የሚፈታው መች ነው እየተባለ ነው። እንዴ እዛው ቢሮ ነው እንዴ ጭራሽ? እና ታዲያ ቤት ይዟል ሄድ ወይኔ ያረጋል። ወይኔ ዛሬ ታመጣዋለህ። ዛሬ ቢሮ ሄጄ ማለት ነው። ዛሬ ትልከዋለህ። አሃ እሑድ ነው ለካ። ይመች በቃ ነገ ትልከዋለህ። ኧረ አሁን እኮ ስማ ገብቼ ሲሶ ልደቱ ነው ሲሉኝ አልገረመኝም። ሲሶ በጣም ደስ ይላል። በእናትህ እንኳን እኔ ተወልደ ራሱ አይመስለኝም ነበር። ታውቃለህ ተገኝተህ ነው እና ተገኝተህ ነበር የሚመስለኝ። ምን ሆነ ነው መንፈሴ ሀሴት አደረገ ትላለህ። በገዛ ቤቴ በቃ እንደዚሁ ናትሻ ጠፍተሃል። ኧረ አለሁ አባቴ። ተጠፋፋ ለነገሩ እውነትሽን ነው። ጠፍተናል። እስኪ እንገናኛለን ሰሞኑን የሆነ ሰዓት እንደ ባለፈው አምልጬ ደግሞ የሆነ ሰዓት ብቅ በልና ምሳ እዚሁ የለመድናትን ሩዝ እንበላለን። እንዴ ጾም እኮ ነው አባ። ሙድ ይዛል እንዴ? አሁንማ ጾም ነው ትንሽ እና ሩዝ ጾም አለ እንዴ? አይ ተይስቲ አንቺ ሩዝ ስለዛ ምን ስጋውን ዶሮውን ቅቤውን ሊያስጨምቀን ነው እንጂ አኪ ቅቤውን ሊያስጨምቀን አይ ጀለስ ከባድ ነው። እየለየን ሩዝን እንብላ አባ። ከቺክም የአዲስ ስራ ልታመጣብን ነው እንዴ የመጣው? ፌቭ ቴንክ ዩ። እኔ ጋር በጣም እየተቆራረጠ ነው ጋይስ። ቴንክ ዩ በጣም በል በቃ ቻው በሉ። ለማንኛውም ቻው እንደዋለን። አኪ እደውልልሻለሁ። በቃ ቻው ስንባባል ይቻላል። ሩዝ ይላል እንዴ? ኧረ ቻው በቃ። እሺ ቻው። ዘንድሮም ሩዝ ላይ ነኝ። ኧረ ቻው ቻው።